ሶ እንድንሰራ የተፈለገው ወይም ደግሞ ችግሩ ሲብራራ ባጭሩ ምንድነው ፈንክሽን ነው የምንጽፈው ያ ፈንክሽን እዚህ ጋር ያለውን HTML ኤሌመንት HTML ዶክመንት ላይ ያሉትን እነዚህን ሰባት ሊስቶች ዊድዛቸውን በየተራ እንዲጨምር የሚያደርግ ፈንክሽን ነው የምንሰራው ሶ ዊድዝ እንዴት ነው የምንጨምረው የሚለውን ዋይድ የሚባለውን ክላስ CSS ላይ ዲፋይን አድርገናል ሶ ያንን የዋይድ የሚባለውን CSS ክላስ ለእያንዳንዱ HTML የሊስት ኤሌመንት አሳይን በማድረግ ሶ ኢተሬቲቭሊ ማለት ነው መጀመሪያ ለዚህኛው ለቫዮሌት አሳይን እናደርጋለን ከዛ ለኢንዲጎ ከዛ ለብሉ እያልን ወደ ታች ለሰባቱም አሳይን እያደረግን ሶ ሰባቱም ዊድዛቸውን በየተራ እንዲጨምሩ ማድረግ የሚችል ፈንክሽን ነው የምንጽፈው ማለት ነው ሶ ይሄንን ፈንክሽን እንዴት እንጻፍ የሚለውን አልጎሪዝሚክ ቲንኪንግ በመጠቀም እንዴት መስራት እንደምንችል በዝርዝር እናያለን ሶ የአልጎሪዝሚክ ቲንኪንግ የመጀመሪያው ስቴፕ ካስታወሳችሁ 6 ስቴፖች ነበሩት ሶ የመጀመሪያው ስቴፕ ምንድነው እንድንሰራ የተፈለገውን ነገር ወይም ደግሞ ፕሮብሌሙን አንደርስታንድ ማድረግ ነው የመጀመሪያው ስቴፕ ማለት ነው ሶ ፕሮብሌሙ ምንድነው write a function that assigns a class for each of members of a list ሶ አንድ ሊስት አለ unordered ሊስት አለ HTML ላችን ላይ እንዳያችሁት እዛ ሊስት ላይ ላሉ ለእያንዳንዱ ኤሌመንቶች already define የተደረገ wide የሚባል ክላስ አለ CSS ክላስ ሶ ያንን ክላስ በዶም ማኒፑሌሽን በመጠቀም ለእያንዳንዱ የሊስት ኤሌመንት አሳይን ማድረግ ነው ሶ ፕሮብሌሙ ይሄንን ይመስላል ከዛ ሁለተኛው የአልጎሪዝሚክ ቲንኪንግ ስቴፕ ምንድነው write a general step ሶ የተሰጠንን ፕሮብሌም ሶልቭ የምናደርግበት ጀነራል የሆነ አፕሮች አውትላይን ማድረግ ሁለተኛው ስቴፕ ማለት ነው ሶ ፕሮብሌሙን ስታዩት በጥቅሉ ሁለት ፓርቶች ይኖሩታል ሶ የመጀመሪያው ፓርት ምንድነው የሚያደርገው የነዛን የሰባት ሊስቶች HTML ላይ ያሉት የሰባት ሊስቶች እያንዳንዱን አይዲ ሰብስቦ ይዞ ከዛ በኋላ ይሄንን አይዲ በየግል እየጠራ ሴሌክት የሚያደርግ አንድ ፈንክሽን ያስፈልገናል ሶ የምንሰራው ሶሉሽን ወይም ደግሞ ለተሰጠን ችግር የምንሰራው ፈንክሽን አንዱ ፓርቱ እነዚህን አይዲዎች እንዳለ ሰብስቦ ይይዝና በአሬ ሊሆን ይችላል ሰብስቦ ይይዝና ከዛ በኋላ እያንዳንዱን በየግል እየጠራ ሴሌክት የሚያደርግ ሜተድ ይሆናል ማለት ነው ወይም ደግሞ ሴሌክት የሚያደርግ ፈንክሽን ይሆናል አንደኛው የችግሩ የመፍትሄው አካል ይሄ ነው ሴሌክት ማድረግ የሚባለው የዶም ማኒፑሌሽን ስቴፕ ማለት ነው ከዛ በኋላ ሴሌክት ካደረግን በኋላ ሁለተኛው ፓርት ደግሞ የመፍትሄው ሁለተኛው ፓርት ደግሞ ሴሌክት የተደረጉት ላይ አሳይን እንዲደረግ የተፈለገውን ክላስ አሳይን ማድረግ ስለዚህ እነዚህ ሁለት ፓርቶች ይኖሩታል ማለት ነው ሶሉሽናችን ሶ እነዚህ ሁለት ፓርቶች ኢንዲፔንደንትሊ ራሳቸውን በሚችሉ አንዳንድ ፈንክሽኖች ኢምፕሊመንት እናደርጋቸዋለን ሶ አጠቃላይ ሶሉሽኑ እነዚህ ፈንክሽኖች ተቀናጅተው የሚሰሩት ይሆናሉ እንደምታዩት ፈንክሽን 1 ይላል የመጀመሪያው ፈንክሽን ቴክስ አርጊውመንት ሶ ኢንፑት ይወስዳል ይሄ ፈንክሽን የሚወስደው ኢንፑት ምን አይነት ኢንፑት ነው ሳይድ ኦፍ ዘ ኤሌመንት ቱ ቢ ማኒፑሌትድ ማኒፑሌት የሚደረገውን ኤሌመንት አይዲ ሶ ለምሳሌ የመጀመሪያውን የሊስት ኤሌመንት ከሆነ ማኒፑሌት የምናደርገው ቫዮሌት የሚባለውን አይዲ እንደ ኢንፑት ወይም እንደ አርጊውመንት ይወስዳል ማለት ነው ፈንክሽኑ ሁለተኛውን ከሆነ የፈለግነው ኢንዲጎ ስለሆነ አይዲው ኢንዲጎ የሚባለውን አይዲ እንደ አርጊውመንት የሚወስድ ፈንክሽን ይሆናል ማለት ነው ከዛ በኋላ ይሄ ፈንክሽን በአርጊውመንት መልኩ የኤችቲኤምኤል ኤሌመንቶቹን አይዲ ከወሰደ በኋላ ምንድነው የሚያደርገው በዶክመንት በዶም ሜቶዶችን ሴሌክት ማድረግ ሜቶዶችን በመጠቀም ሶ የአይዲ የተሰጠው አይዲ ያለውን ኤችቲኤምኤል ኤሌመንት ሴሌክት ያደርግልናል ማለት ነው ስለዚህ get element by id የሚለው ፈንክሽን ወይም ደግሞ query selector የሚለውን ፈንክሽን በመጠቀም ሶ የተላከለትን አይዲ በመጠቀም ሴሌክት አድርጎ ይዝልናል ማለት ነው ከዛ ሴሌክት ካደረገ በኋላ አሳይን ማድረግ የተፈለገውን ክላስ ለዛ ሴሌክት ለተደረገው HTML ኤሌመንት አሳይን ያደርግልናል ማለት ነው ስለዚህ ይሄ የመጀመሪያው የፈንክሽኑ አካል ሲሆን ሁለተኛው የፈንክሽን አካል ወይም ደግሞ ሁለተኛው ፈንክሽን ደግሞ ምንድነው የሚሰራው function text argument so int ይወስዳል ይሄ ፈንክሽን ወይም ደግሞ argument ይወስዳል ከዛ በኋላ የሚወስደው argument ምን አይነት argument ነው array of id of the elements to be manipulated
ማኒፑሌት መደረግ የተፈለጉት ሰባቱ የኤችቲኤምኤል ሊስት ኤሌመንቶች የነሱን ሁሉንም አይዲ በአሬ መልኩ ሰብስቦ እንደ ኢንፑት ይሰጣል ማለት ነው። እንደምታዩት ሰባት ሊስቶች አሉ። ቫዮሌት፣ ኢንዲጎ፣ ብሉ፣ ግሬ፣ የሎ፣ ኦሬንጅ እና ሬድ የሚባል ሰባት አይዲ አለ ማለት ነው። ስለዚህ እነዚህን ሰባቱን አይዲዎች በስትሪንግ መልኩ ሰብስቦ አሬ ላይ ያስቀምጥና ከዛ በኋላ ይሄ አሬ እንደ ኢንፑት ይሰጣል ማለት ነው። በዚህ ፈንክሽን እንደ ኢንፑት ይሰጣል። እንደ ኢንፑት ከተሰጠው በኋላ ምንድነው የሚያደርገው? እያንዳንዱን የአሬውን ኤሌመንት ወይም ደግሞ እያንዳንዱን አይዲ ፒክ እያደረገ ለመጀመሪያው ፈንክሽን ፊድ ያደርጋል ማለት ነው። ውስጥ አንድ የአሬውን አንድ ኤሌመንት ጋር ፒክ ሲያደርግ ልክ ፒክ ሲያደርግ አንድ አይዲ ፒክ አደረገ ማለት ነው። አንድ አይዲ ፒክ አደረገ ማለት ነው። ከዛ ፒክ ካደረገ በኋላ ፈንክሽን 1 መጀመሪያ ላይ ዲፋይን ያደረገው ለፈንክሽን 1 ይሰጣል ማለት ነው። ከዛ በኋላ ፈንክሽን 1 ደግሞ ቅድም በዘረዘርኩት መሰረት ስራውን ይሰራና የሚፈለገውን ኤሌመንት ማኒፑሌት ያደርጋል ማለት ነው። ወደታች ወርደን ኮዱን ስናየው ደግሞ የበለጠ ግልጽ ይሆናል። ሶስተኛው የአልጎሪትሚክ ቲንኪንግ ስቴፕ ሲዶ ኮድ መጻፍ ነው። ሲዶ ኮድ ማለት ከዚህ በፊት እንደተበረረው በስድ ጽሁፍና በኮድ መሃል ያለ ስድ ጽሁፉን ወይም ደግሞ አልጎሪዝሙን ወደ ኮድ ለመቀየር የመጀመሪያው ፈንክሽን ሲዶ ኮድ ምን ይመስላል? ፈንክሽን እንላለን። ከዛ የፈንክሽኑን ስም ፓራሜትር ይወስዳል ወይም ደግሞ አይዲ እንደ አርጊውመንት ይወስዳል ማለት ነው። ከዛ በኋላ በውስጡ አንድ ቫሪያብል ክሬት ያደርግና ከዛ በኋላ የተላከለት አይዲ ያለውን ኤችቲኤምኤል ኤሌመንት ሴሌክት ያደርጋል። በምን አይነት መልኩ ነው ሴሌክት የሚያደርገው? ጀስት ለሴሌክሽን የምንጠቀማቸውን የዶም ኦብጀክቶች ፈንክሽኖችን በመጠቀም ማለት ነው። ከዛ በመቀጠል ሴሌክት ካደረገ በኋላ ሴሌክት ያደረገው ኤሌመንት ላይ የሚፈለገውን ክላስ አሳይን ያደርጋል ማለት ነው። ከዚህ በፊት እንዳየነው ክላስ ኔም የሚባል የዶም ፓራሜትር ቫሪያብል ነው ማለት ነው። ክላስ ኔሙን በመጥራት የሚፈለገውን ክላስ አሳይን ያደርጋል ማለት ነው። ይሄ የመጀመሪያው ፈንክሽን ሲዶ ፈንክሽኑ ስም አለ። ከዛ በኋላ የሚወስደው አርጊውመንት አሬ ነው። ይሄ አሬ ስትሪንጎችን ነው ሰብስቦ የሚይዘው ማለት ነው። በኋላ ፎር ሉፕን በመጠቀም እያንዳንዱን የአሬውን ኤሌመንት ፒክ እያደረገ ለፈንክሽን 1 ነው የሚልክለት ማለት ነው። ፈንክሽን 1 እዚህ ጋር ፈንክሽን 2 ቦዲ ውስጥ ይጠራል። ከዛ ከተጠራ በኋላ ምንድነው የሚሰጠው? እንደ አርጊውመንት የሚሰጠው የአሬው እያንዳንዱ ኤሌመንት አይተሬት የሚያደርገው አሬ ዶት ሌንግዝ ወይም ደግሞ የአሬው ሌንግዝ እስኪያልቅ ድረስ። አሬ ውስጥ ያለው 6 ኤሌመንት ከሆነ ፎር ሉፑ 6 ጊዜ አይተሬት ያደርጋል፣ 6 ጊዜ ተደጋግሞ ይሰራል ማለት ነው። በእኛ ኬዝ እንደምታዩት 7 ሊስት ኤሌመንቶች ስላሉ ኤችቲኤምኤል ላይ አሬውም ርዝመቱ 7 ነው ይሰራል ማለት ነው። 7 ጊዜ ተደጋግሞ ሲሰራ አይተሬሽን ካውንተሯ ወይም ደግሞ ካውንተር የምትባል የፎር ሉፕ ግን በመጠቀም እቺ ካውንተር ቫሪያብሏ አንድ እየጨመረች ትሄዳለች። ካውንተር ፕላስ ፕላስ ወይም ኢንክሪመንት ባለ ፈንክሽን 1ን ይጠራና ከዛ ፈንክሽን 1ን ሲጠራው ኢንፑት ይሰጣል። ኢንፑት የሚሰጠው ማን ነው? አሬ። ለተፈጠረው መቆራረጥ በጣም ይቅርታ ጠይቃለሁ። ሲዶ ኮዱ ላይ ደርሰን ነበር። ከሲዶ ኮዱ በመቀጠል አራተኛው አልጎሪትሚክ ቲንኪንግ ስቴፕ ትክክለኛ ጃቫስክሪፕት ኮዱን መጻፍ ነው። ሲዶ ኮዱን ወደ ሪል ኮድ መቀየር ነው ማለት ነው። ሁለት የፈንክሽን ሁለት ፓርቶች አሉት። እንደምታዩት የመጀመሪያው ፈንክሽን ኮንስት አሳይን ክላስ የሚል ስም ሰጥቻለሁ። ከዛ በኋላ አይዲ የሚባል አርጊውመንት ይወስዳል። በአሮ ፈንክሽን አጻጻፍ ነው የተጻፈው ማለት ነው። ከዛ በኋላ በውስጡ አንድ ቫሪያብል ክሬት ያደርግና ኤሌመንት የሚባል ቫሪያብል ክሬት ያደርግና ከዛ በኋላ የተላከለትን አይዲ በመጠቀም የኤችቲኤምኤል ኤሌመንቱን ሴሌክት ያደርጋል ማለት ነው። ጌት ኤሌመንት ባይ አይዲ የሚባለውን ሜተድ በመጠቀም ማለት ነው። የተላከለትን አይዲ የያዘውን የኤችቲኤምኤል ኤሌመንት ሴሌክት አድርጎ
ኤሌመንት የሚባለው ቫሪያብል ላይ ያስቀምጣል ማለት ነው። ከዛ በመቀጠል ኤሌመንት የሚባለውን ቫሪያብል ክላስ ኔሙን በመጥራት እዛ ክላስ ኔም ላይ ዋይድ የሚባለውን የሲኤስኤስ ክላስ አሳይን ያደርጋል። ዋይድ የሚባለው የሲኤስኤስ ክላስ ደግሞ እንዳየነው 90% ዊድዝ እንዲኖረው የሚያደርግ ክላስ ነው ማለት ነው። ሶ ይሄ የመጀመሪያው ፈንክሽን ሲሆን ይሄ የመጀመሪያው ፈንክሽን ሲሆን ሁለተኛው ፈንክሽን ደግሞ ምንድነው የሚሰራው? እንደምታዩት ሴንድ አይዲ የሚባል ስም ሰጥቼዋለሁ። ሴንድ አይዲ የሚል ስም የሰራሁት ለምንድን ነው? የኤችቲኤምኤል ኤሌመንቶችን አይዲ ሰብስቦ ይዝና ከዛ በኋላ ለፈንክሽን ዋን ይልክለታል ማለት ነው። ሶ አይተሬት እያደረገ ለፈንክሽን ዋን እየላከ ፈንክሽን ዋን ስራውን እንዲሰራ ያደርጋል ማለት ነው። ሶ እንደምታዩት አይዲስ የሚባል አርጊውመንት አይዲስ የሚባል አርጊውመንት ይቀበላል። ከዛ በኋላ ፎር ሉፕ ክሬት አድርጌ ከዛ በኋላ አይተሬት ማድረጊያ ቫሪያብል አለ i ኢኳልስ 0 ከ0 ነው የሚጀምረው መነሻው ማለት ነው። አላማው ምንድነው? የሚላክለትን አይዲስ የሚባለውን አሬ ከመጀመሪያው ከ0 ኢንዴክስ ጀምሮ እስከ አሬው ርዝመት ድረስ አይተሬት እንዲያደርግ ነው ማለት ነው። ከዛ በኋላ እዚህ ውስጥ አይተሬት እያደረገ ምንድነው የሚያደርገው? አሳይን ክላስ ብለን ከላይ የሰራነውን የመጀመሪያውን ፈንክሽን ኮል ነው የሚያደርገው፣ ይጠራዋል ማለት ነው። ከዛ ሲጠራው ግን አርጊውመንት ይልክለታል። የሚልክለት አርጊውመንት የትኛውን አርጊውመንት ነው? የአሬውን እያንዳንዱን ኤሌመንት ማለት ነው። አይተሬት እያደረገ በኢንዴክሱ እያንዳንዱን ኤሌመንት ይልክለታል ማለት ነው። በመጀመሪያው ኢተሬሽን የመጀመሪያውን የአሬውን ኤሌመንት ማን ተላከ ማለት ነው? ኤችቲኤምኤሉ ላይ የመጀመሪያዋ አይዲ ቫዮሌት የምትለዋ ትላካለች ማለት ነው። ከዛ በኋላችን የመጀመሪያዋን የሊስት ኤሌመንት ሴሌክት ያደርግና የሚፈለገውን ክላስ አሳይን ያደርግበታል ማለት ነው። ሶ ይሄን ስራውን ሲጨርስ አሁንም ወዴት ይመለሳል? ወደ ፈንክሽን ቱ ይመለሳል። ከዛ በኋላ ፈንክሽን ቱ ላይ i ++ ወይም ደግሞ ኢንክሪመንት ያደርጋል አይተሬሽን ቫሪያብሉ ማለት ነው። ሶ ኢንክሪመንት ሲያደርግ i 1 ይሆናል። ከዛ በኋላ ለአሳይን ክላስ ለሚባለው ፈንክሽን ሁለተኛውን የአሬውን ኤሌመንት ወይም ደግሞ አይዲስ አሬ ኦፍ አይዲስ ኢንዴክስ ኦፍ 1ን ይልክለታል ማለት ነው። ከዛ በኋላ ኢንዴክስ ኦፍ 1 ደግሞ ማን ነው? ኤችቲኤምኤሉ ላይ ሁለተኛው ኤሌመንት ወይም ደግሞ ኢንዲጎ የሚባለው ኤሌመንት ነው ማለት ነው። ከዛ በኋላ ይሄን ኤሌመንት ሴሌክት ያደርግና ይሄን ኤሌመንት ይዞ አሳይን ክላስ የሚባለው ፈንክሽን ይጠራል። ከዛ አሳይን ክላስ ጋር ሄድና ደግሞ የተላከለትን አይዲ በመጠቀም ሴሌክት አድርጎ አሁንም ዋይድ የሚባለውን ክላስ አሳይን ያደርግለታል ማለት ነው። ሶ በዚህ መልኩ ሁለቱ ፈንክሽኖች እየተጠራሩ እየተናበቡ የሚፈለገውን ስራ ይሰራሉ ማለት ነው።